አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። ክርስቶስ ቤተ ክርስቲያን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልን ሚስቱን ይውደዳት ሲል በውስጡ ሞትላት የሚል አስደናቂ ድምፅ አለ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው ወይም ማን ይለየዋል? ምን ስልጣን አለህ አንተ ለመለየት? እግዚአብሔር እንዳደረገው ሰው ለየው ሲል አንተንም ጭምር እኮ ነው፣ አንቺንም ጭምር ነው። በክፋት እየባሰ ሊሄድ ይችላል ይህ ዓለም። አደራችሁ ትንሿን ቤተ ክርስቲያን አፍርሷል። አይተህ ያላልከኝ ጩኸቴን ሰምተህ እኔን የፈወስክ በቤት ያለች ቤተ ክርስቲያን የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልሞና አንድ ምዕራፍ ብቻ ነው ያለው። ቁጥር 2 እስከ 3 በቤት ላለች ቤተ ክርስቲያን ሰላምታ አቀርብልኝ ይለዋል። በክርስቲያኖች ቤት ቤተ ክርስቲያን አለች። የክርስቲያኖች ቤተሰብ ትንሿ ቤተ ክርስቲያን ነች። ይህንን ትምህርት ምናልባት ብዙዎቻችን አይመለከተንም እንዳንል እፈራለሁ። ምክንያቱም ሁላችንም ከቤተሰብ የተገኘ ነው። እግዚአብሔር ቢፈቅድ ቤተሰብ ነው የምንመሰርተው። ስለዚህ ብንመሰርትም ባንመሰርትም በጥልቀት ሁላችንም እንደ ቤተ ክርስቲያን ልጅነት እንደ ማህበረሰብ ተሳታፊነት በዚህ ክፍለ ትምህርት አታውቁትም እየጻፈው ጥቂት ማስታወሻዎችን ላሰማችሁ ፈልጌ ነው። በቤት ያለች ቤተ ክርስቲያን ክርስቶስ ቤተ ክርስቲያንን የመሰረተው መስቀል ላይ ክርስቶስ በጎኑ በፈለቀልን ውሃ ተጠምቀን ከጎኑ ያገኘነውን ደም ጠጥተን ነው ቤተ ክርስቲያን ያው የሆነችው። ልብ በሉ፣ ከጎኑ ሁለተኛ ክርስቶስ መስቀል ላይ ሲሞት ነው ቤተ ክርስቲያንን ያስገኘው። የክርስቶስ ሞት እንቅልፍ ተብሎ ተጠርቷል። በአባቶቻችን ትምህርት እግዚአብሔር ከእንቅልፍ እንደሚነቃ የወይን ስካር እንደለቀቀው እንደ ኃያል ሰው ተብሎ የተጠቀሰው ቃል የክርስቶስን ሞት እንቅልፍ ብሎታል። ክርስቶስ በመስቀል ላይ በሞት ሲያንቀላፋ ነው ቤተ ክርስቲያን የተገኘችው። ልክ እንደዚሁ የክርስቲያኖች ቤተሰቦች ወይም ደግሞ እንዳጠቃላይ እግዚአብሔር ለሰው ልጆች የሰጠው ቤተሰብ ልክ እንደዚሁ የተመሰረተው አዳምን አስታውሳችሁ። አዳም ከጎኑ አጥንት ነው ቤተሰብ ተሆነው ዘንድ ሔዋንን የሰጠው። ከክርስቶስ ጎን ቤተ ክርስቲያን እንደተገኘች
አዳም እንኳን የትዳር አጋሩ ወይም ቤተሰቡ ተቤታለች። ክርስቶስ መስቀል ላይ በሞት ምክንያት አንቀላፍቷል። ክርስቶስ በሞት ምክንያት ቢያንቀላፋ በመለኮቱ ሕያው ነው። በሥጋ ሞተ፣ በመለኮቱ ግን ሕያው ነው ብሎ ቅዱስ ጴጥሮስ እንደጻፈልን ልክ እንደዚሁ አዳም ጨርሶ የሞት ያክል እንቅልፍ አልተኛው። ደግሞ አለው ጨርሶ የሞት ያክል እንቅልፍ አልተኛም። በጎኑ ሔዋንን ሲሰጠው ደግሞ ካላለ ሊቃውንት እንደሚያስተምሩት ማዕከለ ነቂ ወነዋም ይላል። በመተኛትና በማንቀላፋት መካከል ነበር አዳም። ያኔ ነው በጎኑ ቤተሰብን የትዳር አጋር ይይዛል። ልክ ክርስቶስ በሥጋ ሞቶ በመለኮቱ ሕያው እንደሆነ አዳምን በማንቀላፋትና በመተኛት መካከል ሆኖ ነው ቤተሰብን ያገኘው። ለምን ይመስላችኋል? እግዚአብሔር አዳም እጅግም ያላነቃ እጅግም ያላስተኛ በሁለቱ መካከል አድርጎ ከጎኑ አጥንት አውጥቶ ቤተሰብ ይሰጠው። ሊቃውንተ ቤተክርስቲያን በዚህ ጉዳይ ላይ አስገራሚ ጥቆማ ይሰጡን ይላሉ። አዳም እንደነቃ እግዚአብሔር ከጎኑ አጥንትን ቢያወጣ አዳም ነቅቷልና ያመዋል። ታመመው ደግሞ ከጎኑ የተሰጠችውን ቤተሰብ የትዳር አጋር ይጠላት። ስለዚህ እንዳይጠላት አላነቃው። ነቅቶ ከሆነ ያመዋል። የህመሜ ምክንያት ናት እያለ ህመሜ እያለ እንዳይጮህባት እጅግም አላነቃውም ይላል። ደግሞ በጣምም አላስተኛው። ለምን ይመስላችኋል? እጅግም ያላስተኛው ጭልጥ ብሎ ተሜቶ ቢሆን ኖሮ ደግሞ ይላሉ መቼም እኔ መታገስ እናንተ መታገስ በታችሁ ውስጥ እናንተ ምን አለበት ይብላኝ እንጂ ይሰማችኋል? ግን እርግጥ ቀደም ይቀጥላሉ። ጭልጥ ብሎ ቢያስተኛው ኖሮ ይላሉ ደግሞ ሊቃውንት ከጎኑ አጥንት አውጥቶ ሲሰጠው ነፍሳት ስለምትመስለው እያያት ይፈራት ነበር ይላል። ስለዚህ እግዚአብሔር ያለ ማንቃትን እጅግም ያለ ማስተኛትን በሁለቱ መካከለኛ ደረጃ በጎኑ አጥንት አወጣ ይላል። ክርስቶስ በሥጋው ሞቶ በመለኮቱ ሕያው ሆኖ በጎኑ ቤተክርስቲያንን እንዳስገኘ ማለት ነው ወገኖች። ስለዚህ እንዳይጠላን፣ ስለዚህ ምትሃት እንዳይመስለው፣ እንዳይፈራ እንደዚህ አድርጎ ነው ቤተሰብን የመሰረተው። ይህ ንጽጽር ዝም ብለን የምንናገር እንዳይመስላችሁ። ለወድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተክርስቲያን በባልና በሚስት ያለውን ንጽጽር ሐዋርያው ቅዱስ ጳውሎስ አስተማርን። ዮሐንስ አፈወርቅ አብራርቶ ተረጎመልን። የተወደዳችሁ ክርስቲያኖች እቺ ትንሿ ቤተክርስቲያን ወይም እቺ ቤተሰብ ልክ ቤተክርስቲያን እንደተመሰረተች
ነው የገለጠችው። ከዛም ብዙ ክብር አለብሱ ቤተክርስቲያን ክርስቶስ ቤተክርስቲያንን ወጋት። ምን አደረገላት? በአጭር ቃል ክርስቶስ ቤተክርስቲያንን እንደወደዳት ይልና እርሱን እኛን መልሰው። በአጭር ቃል ክርስቶስ ቤተክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልን ሚስቱን ይውደዳት ሲል በውስጡ ሙትላት የሚል አስደናቂ ድምፅ አለ። ክርስቲያኖች፣ ትንሿ ቤተ ክርስቲያን ወይታችን ያለችው መሰረቷ ፍቅር ነው። የቤተ ክርስቲያን መሰረት የክርስቶስ ፍቅር እንደሆነ የዚች የትንሿ ቤተ ክርስቲያን በየቤታችን ያለችው ደግሞም ነገ የምትመሰርቷት ወጣቶች መሰረቷ ፍቅር ነው። ለዚህ ነው ክርስቶስና ቤተ ክርስቲያን ባልና ሚስት አድርጎ ቅዱስ ጳውሎስ ያቀረበው። ክርስቶስ ማንን ነበር የወደደው? ይህ ደግሞ በጣም አስፈላጊ እውነት ነው። ክርስቶስ ቤተ ክርስቲያንን ወደደ። ቤተ ክርስቲያን ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ያለን የወደደን ጨለማን ይወደዳል። ጨለማ ግርማው ያስፈራል እንጂ ምን ይፈከራል? ክርስቶስ ግን እኛን የወደደን ቤተ ክርስቲያንን ያፈቀራት ደግሞም የሞተላት ጨለማ እያለች ነበር። የብርሃን ስራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራት። አጭርታ ቅዱስ ዮሐንስ አፈወርቅ ሲገልጽ ጨለማ የሚለው ሲተረጉም መለጠፉ እያለን ወደቀን ይላል። አዎ እንደን ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ያፈቅረን። መልከ ጥፉ ሆነን ወደደን። አንድ ሁለተኛ መልከ ጥፉ ብቻ ብንሆን ሰየው። በጣም የሚደንቃችሁ ግን ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉ መሆንን ተገኘን። ቅዱስ ዮሐንስ አፈወርቅ ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። አያችሁ፣ መልከ ጥፉ ብቻ አልነበረችም፣ ምግባረ ክፉም ነበረች። ስለዚህ ክርስቶስ የወደዳት ክርስቶስ የሞተላት ምግባረ ክፉዋ መልከ ጥፉዋን ነው። ሁለት ሶስተኛውና በጣም የሚደንቀው ፊቷን የሰጠችውን ደግሞም ከኋላው የተከተለችውን አለቅህም ብላ ዋዘችውን አይደለም ክርስቶስ የሞተላት። እናስ ጀርባዋን የሰጠችውን ከሱ የኮበለለችውን በጣዖታትና በርኩሰት ማመንዘር በየተራሮቹ የተደፋችውን እሷን ነው ጀርባዋን የሰጠችውን ይወደዳል። ነቢዩ ሆሴዕ ጋር ውሰዳችሁ። ገሊላ የተባለች ሚስት እንዲያገባ ታዘዘ። አገባ። መጣች፣ ወለደች፣ አበደች። ከዛስ ምሳሌያዊ ትምህርት ጥላው ኮበለለች። ነቢዩ ሆሴዕ ከዚያ እግዚአብሔር ድምፅ መጣ። ምን ይለው? ሂድ ኮብላይዋን ጀርባዋን የሰጠችህን ከአንተ የኮበለለችውን የተራራው በማመንዘር የምትኖረውን ገዝተህ አምጣት አለው። እና ነቢዩ ምን ይላል? ሆሴዕ ምዕራፍ 3 በ3 ስግ መስፈሪያ ተኩል ገብስ ገዛዋት ይላል። መጀመሪያ ወደዳት፣ ወደደችው።
ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። ልክ እንደዚሁ ክርስቶስ እኛን በእጆቹ አበጃጀ፣ በአፉ ውስጥ ትንፋስ እፍ አለብን፣ በፍቅር ድምፅ አናገረን። ፍቅር አልወድ ብለን ኮበለልን፣ በደም ዋጋ ደግሞ ገዝቶ ተሸከመን። ጀርባዋን የሰጠችውን የወደደው ያልኳችሁ ለዚህ እኛም ወደዚህ ደግሞ እኛ ቤት እንምጣ። እንዲህ ይላል ክርስቶስ ቤተክርስቲያንን ለወደዳት ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችን። እናትና አባቷን ትታው የመጣችው አብራ የተከተለችው ከኋላ የተንከራተተችው እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰውን እሷን ነው ሚስት አድርገን የወሰድነው። ታዲያ ክርስቶስ ጀርባዋን ለሰጠች፣ ከሱ ለኮበለለች፣ ፊቷን አይደለም ጀርባዋን፣ ሌላ ለወደደች፣ ሌላ ላፈቀረች፣ ሌላ ለተከተለች፣ ተከትሏት ካፈቀራት አንተ የትንሿ ቤተ ክርስቲያን ራስ ባል ሆይ ሚስትህንም እንደዚህ ውደዳት። ክርስቶስ ጀርባዋን ለሰጠችው ከሞተላት፣ ፊቷን ለሰጠች፣ አብራ ለተከተለች፣ ከአንተ ጋር በመንከራተት ለምትኖር ሙትላት ቢባል ምን ይደንቃል? ክርስቶስ እንደዛ ለሆነችው ከሞተላት፣ አንተ እንደዚህ ለሆነችው ብትሞትላት ምን ከባድ ትእዛዝ ታዘዝ። ለዚህ ነው ክርስቶስ ቤተ ክርስቲያንን ባል ሚስትን ትንሿ ቤተ ክርስቲያን የመሰረትከው አንተ ባል ሆይ ምግባረ ክፉዋን መርጠህ እኮ አይደለም፣ ምግባረ መልካሟን በስነ ምግባር ያጌጠችውን በበጎ ትሩፋት ያሸበረቀችውን ለጽድቅ የምትመችህን እንቁረብ ብትላት እሺ የምትለውን እናስቀድስ ብትላት እሺ የምትለውን የታረመ መልካም ጸባይ ያላትን አይደለም እንዴ መረጥከው? ታዲያስ ምግባረ ክፉ ለሆነችው ከሞተላት፣ ምግባረ መልካም ለሆነችው ክርስቶስ ለቤተ ክርስቲያን አንተ ደግሞ እንድችላለችው ሞተላት። ትንሿ ቤተ ክርስቲያን በፍቅር ትመሰረታለች። ደግሞስ ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ ከሞተላት የትንሿ ቤተ ክርስቲያን ራስ ባል ሆይ ደመ ግቧን፣ መልከ መልካሟን በጽድቅ ስራ ነው ታበራዋል፣ በክርስቲያን ሕይወት የምታንጸባርቀዋል። እሷን ሞትላት። ክርስቶስ ለቤተ ክርስቲያን ትንሿ ቤተ ክርስቲያን ባል ለሚስቱ። የተወደዳችሁ ክርስቲያኖች ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። በእሟለው ክርስቶስ ለወደዳት ለሞተላት ቤተ ክርስቲያን ምንም ያልሰጠው ነገር የለም። ራሱን ሰጣት፣ ስጋውን ሰጣት፣ ደሙን ሰጣት። መኑ ዘሬ መራዊ ዘይጠብ ስጋው በጊዜ ቆቃው። በሰርጉ ጊዜ ስጋውን ቆርሶ የሚያበላ ደሙን አፍሶ የሚያረካ እንዲህ አይነት ሙሽራ ያየማን ነው ትላለች ቤተክርስቲያን በቅዳሴዋ። ራሱን ሰጣት። መጥወተ ርዕስ አንድ ልጅነትን ሰጣት። ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣት። ባለስልጣን አደረገ። ምን ያልሰጠን ነገር አለ? መንግስቱን ሰጠን፣
እንዴ ድል ለነሳው በዙፋን እንዲቀመጥ አደርገዋለሁ አለ። የዙፋኑ ተሳታፊ ያደረገ እጅግ የሚደንቅ ነው። ከመለኮት ባህሪ ተካፋይ ትሆኑ ዘንድ አለን። ምን ይደንቃል ወገኖቼ! ጎርጎርዮስ ዘኑሲስ እንደተናገረው ስንደርስበት ብቻ የምናውቀው ታላቅ ጸጋ ደግሞ አዘጋጅቶልናል። አሁን ቃላት የማይናገሩት፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይገልጠው፣ አሁን መዝሙር የማይችለው፣ አሁን ባለ ቅኔ የማይጨርሰው ስንደርስበት ብቻ የምናውቀው ሕይወት ሰጠን። ጎርጎርዮስ ዘኑሲስ እንደተናገረው ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ፣ የትንሿ ቤተ ክርስቲያን ራስ ባለ ሚስቱን ይውደዳት የተባለውን አዝቼ ነው። ሁሉን ነገር ስጣት ነው የሚለው፣ አትስስጥበት ነው የሚለው። ፍቅር አይሰስትም። ፍቅር እኔን የላኝ አይልም። ፍቅር ለራሱ አስብ። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈቃት፣ የደበቃት፣ የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንም የምትሰጣት ናት። የተወደዳችሁ ክርስቲያኖች እንዴት ብሎ እኮ ተጽፏል። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ቤተ ክርስቲያንን ባል ሚስትን ባለው አንቀጽ ባል ለሚስቱ የማይሰጣት ነገር እንደሌለ ተምረናል። እንዲህ ይላል እግዚአብሔር ቃል፣ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ወንጄ ፈቅጄ ብለህ እኮ ነው የምትሰጠው። እንደሱ ነው የሚሰጠው። ፍቅር እንደሱ ነው። ተገዶ አይደለም፣ ወዶ ፈቅዶ መርቶ ነው የሚሰጠው ፍቅር። በገዛ ሥጋ ላይ እንኳን ስልጣን እንዳይኖር ትንሿን ቤተ ክርስቲያን መስርታ ሥጋህን ከሰጠሃት ታዲያ ከሥጋ ሌላ ምን ትደብቅባታለህ ወዳጄ? የሚበልጠውን ከሰጠሃት የሚያንሰውን ነገር ትነፍቃት። ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት ሥጋህን እንኳን ሳይቀር እንዴት ይደንቃል! ያንተ አይደለማ በቃ። እቺ ትንሿን ቤተ ክርስቲያን ስትመሰርት ከሚስት ጋር ስትዋሃድ ያንተ መሆን ያበቃል። መጀመሪያ የክርስቶስ ነህ፣ ከዚያ ደግሞ የሚስት። በገዛ ሥጋ ላይ ስልጣን የለህም። ቀለምኒጦስ ሊቁ እንዲህ ይላል፣ አንተ ባል ሆይ አንዲት ዘማ ሴት መጣ ልተኛ ካንተ ጋር ብትል ይላል፣ ይሄ ሥጋ የኔ አይደለም የሚስቴ ነው በላት ይላል። ያንተ አይደለም፣ ምን ነው የምትሰርቃት? ያንተ አይደለም፣ ምን ነው የምታጭበረብራት? ያንተ አይደለም፣ መልስላት። ክርስቶስ ለቤተ ክርስቲያን እንደሰጣት የእግዚአብሔር ቃል እንዲህ ይላል። በጣም የሚደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልህ ሐሳብህን ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ እንዴት እናትህ ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣
ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ ቢወስኑ ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስት ካንተ የምትፈልገው ጊዜህን ብቻ ነው፣ ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድህ ነው። እናንተን አላውቅም። ሚስቶቻችን የሚፈልጉት ከኛ ጊዜያችንን ብቻ ስለሚወዱ ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው? ከራስ እንዴት ትደብቃለህ? ስጋ ከሆነች ከተዋሃደች ስጋ ስጋውን ሊደብቀው ይችላል። ስጋ ስጋውን ሊሰውረው ይችላል። አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተክርስቲያን በጉባኤ ቤተክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለነዚያ መነኮሳት አልሰማችሁም? የዓለም ግን የሚጣላው እንዴት ነው ብሎ ጠየቀው አሉ መነኩሴ። አንዴ መነኩሴ እንዴት የሚጣላ አታውቅም? የዓለም ኧረ አላውቅም። በላስጠናለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አይደል? አዎ ስጠኝ አለው። ሰጠው። ያንተ ነው እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና እንቅ ታደርገኛለህ። ከዛ እንጣላለን። እያለማመደው ሪሄርስ እያደረጉ እኮ ነው። ዓለሙ እንዴት እንደሚጣላ ተግባራዊ ልምምድ ሊያሳየው። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኘው እንዳስለመደው ዳዊቱን ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዞር በል ከመቼ ወዲህ አንተ የሆነው የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረቡ። ያኛው አስጠኘው ምን እንዳለው ታውቃላችሁ? ድንገት ብሎ ያንተ ነው አዎ በሉ ሰደው አላ። ለምን ጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው። አንዱ ዝቅ በማለት ውስጥ ምን ጸባይ፣ ባልንጀራን በማስቀደም ውስጥ ምን ቁጣል፣ ባልንጀራ ካንተ ይልቅ እንዲሻል በሱ ውስጥ ምን ቅናት አለ ጎበስ? እና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ለቤተ ክርስቲያን አትንፈጋት፣ አትከልክላት፣ አትደብቃት፣ እየሸጎጥ ወስደህ አትጣልባት። ጠረጴዛ ላይ አስቀምጠው። የልብህን አውራ፣ ግልጥልጥ በል፣ ተገላበጥ። ሶስተኛ ክርስቶስ ሰውነቱን ሳይከፍል ሰውነቱን አዋህዶ እንደ ሞተ መሰንጠቅ፣ መከፈል፣ መለያየት እንደሌለባት ቤተ ክርስቲያንም እንደማትከፈል ትንሿ ቤተ ክርስቲያንም ያንተ ቤትም ምንም አይከፍላት። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏልን እንዳለ ቅዱስ ጳውሎስ። ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርጋታልና እሷም እንደማትከፈል ያንተ ቤትም
ምንም እንዳይከፍላት እንዳትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም። የተወደዳችሁ ክርስቲያኖች አንድ እግዚአብሔር አንድ አድርጎታል። ወገኖቼ እንኳን ሁለት ተጋቢዎች እንኳን ሙሽሮች እኛ ሁላችን አንድ አይደለን? ቤተክርስቲያን የምትባለው ህብረት ጉባኤ እኮ አንድ ነን። ቅዱስ ጳውሎስ እንዲህ ይላል፣ በጣም አስደናቂ ቃል ይናገራል። የቆሮንቶስ መልእክት ምዕራፍ 10 አንዱን እንጀራ ስለተካፈለን እኛ ብዙዎች ስንሆን አንድ ነን። ስጋውን የበላ ነው ደሙን የጠጣ ነው ክርስቶስ በእኛ ውስጥ ይኖራል። ቤት ይደንቅ። እኔም በእርሱ እኖራለሁ እሱም በእኔ ይኖራል አለ። ከክርስቶስ የተነሳ አንድ መንጋ ከአንድ እረኛ ጋር እንኖራለን። መሰማሪያችን አንድ፣ በሩ አንድ። እኛም አንድ። ትንሿ ቤተክርስቲያንም እንደዚህ አንዲት ናት። ከምን የተነሳ ወዳጆቼ? አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን ነው። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደን ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነ፣ አንድ ናቸው ተብሎ ስለተጨበጨበልን አይደለም። ከምን የተነሳ? ከአንዱ መንፈስ የተነሳ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው ወይ እኮ ማን ይለየዋል? ምን ስልጣን አለ አንተ ለመለየት? እግዚአብሔር አንድ ያደረገው ሰው አይለየው ሲል አንተንም ጭምር እኮ ነው፣ አንቺንም ጭምር ነው። ሰው አይለየው። እንዴት ይደንቃል! ስለዚህ እቺ ትንሿ ቤተክርስቲያን በትንሹ በትልቁ፣ በሚረባው በማይረባው፣ በሆነው ባልሆነው አትከፈል፣ አትለያይ፣ አትበጠስ። በሶስት የተገመደ አይበጠስም ያለው እሱ ክርስቶስ ስላለበት። የተወደዳችሁ ክርስቲያኖች እቺን ቤተሰብ የሚመሰርታት ቋንቋ አይደለም እግዚአብሔር፣ ብሔር አይደለም፣ ፍቅር ነው። ታዲያ ፍቅርን ማን ሊያሸንፋት ይችላል? ነገር የለም ጠቅለል ሰዓት እንዳልፈጅ ሌላ ሰፊ ልዩ የእግዚአብሔር ቃል ደግሞ አለ። እኔ ጊዜው እንዳላባክን ለማስታወስ ያክል ነው። ክርስቶስ ቤተክርስቲያንን የወደዳት፣ ክርስቶስ ለቤተክርስቲያን የሞተላት በፍጹም በማይመች ሁኔታ ነበር። ምንድን ነው የማይመች ሁኔታ? መስቀል ምን ይመቻል? መስቀል ይመቻል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? እርጥብ መስቀል መሸከም ምን ይመቻል? የሾህ አክሊል መድፋት ምን ይመቻል? በማይመቹ ሁኔታዎች ጭምር አፈቀራት። ፍቅር አይለወጥ። ፍቅር ሁኔታዎችና ቦታዎች አይቀይሩት። ፍቅር ለዘወትር አይወድቅም ይላል ቅዱስ ጳውሎስ። እንደውም አስደናቂ ቃል አንሳላችሁ። ሶሎሞን የተናገረው ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ረሃብ ነው አይችልም። ምን ያድገን ፍቅሮ ለክርስቶስ? ረሃብ ነው አይችልም። ስደት ነው አይችልም። ሰይፍ ነው አይችልም። ታዲያ እንትን ቤተክርስቲያን ረሃብ ይፈታታል። ስትራብ ትተዋለህ፣ ጥላት ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ።
ፍቅርን ያጠፋት ዘንድ ብዙ ውሃ አይችልም። የፍቅርን እሳት የሚንቀለቀለውን የሚያጠፋ ውሃ ምድር ላይ የለም፣ መከራም ቢሆን። ክርስቶስ በማይመቹ ሁኔታዎች እንደወደደ በዚህ ዘመን ቤተሰቦች ሆይ፣ በተለይ የትንሿ ቤተክርስቲያን ራስ ባል ሆይ ባይመችም ውደዳት፣ በማይመቹ ሁኔታዎች ፍቅራት፣ ውደዳት። አብርሃምና ሳራን እንዳትረሳቸው። 3 ጊዜ ድንኳናቸውን እየነቀሉ ድንኳናቸውን እየተከሉ ተንከራተዋል። በረሃብ ምክንያት ተራባ፣ ተጠማ። እንደዚህ ያረጉ የሚኖሩ ብዙዎች አሉ። እንደሱ ይኖሩት፣ በድንኳን ይኖሩት፣ ተከራያ፣ እጣ ንጣ። ታዲያስ የእግዚአብሔር ቤተክርስቲያን፣ ትንሿ ቤተክርስቲያን እንዴት ትፈርሳለች? እንዴት ትተዋለች? እንዴት ችላ ትባላለች? እንዴ በጣም ይደንቅ ነገር። ሳራን ትንሽና ድንቃትና እናርጋ። እኔ በጣም ትደንቀኛለች። ደም ግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግስት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግስት ግቢ አላት። እሷ የምትኖረው የት ነው? ከአብርሃም ጋር በድንኳን። ምን ይመቻል ድንኳን? እንጃ። አሁን ያላችሁ እንደዚህ ኑሮ የምትባሉት ኑሮ ቤተ መንግስት እንድትገባ የንጉሱ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እትታሏት ነው የምትሉት። ሞቂ፣ ድመቂ፣ አጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳቸው አንዳንዶች። አቤት ፀጉርሽ ወርዶ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ ድሮ ሰው ስለሆንኩ ነው። የዛሬውን የዚህ የቻቱንና የዋትሳፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ተርጉሙልኝ እሺ። አይሰማችሁ? መጡና ሙቂ፣ ድመቂ፣ አጊጪ፣ ተኳይ፣ ቤተ መንግስት ግቢ እያሉ ሰበኳት። ምንቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ፣ ሁሉም አይደለም፣ ሊያቃጥል ከቻለ አላውቅም። ብዙዎች ተውበው ገብተው ቤተ መንግስት አይነት ኑሮ ፍለጋ ማድያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱን እንዳሉ ግን እንሰማለን። አንዳንዶች ምንድን ነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንድስ ጆሮ ጠው የሚያደርግ? ስላልተማረን ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ኖር ይሆን? ረሃብ ነው፣ ስደት። ሳራ ኦፈር ቀረበላት፣ ግቢ ቤተ መንግስት ተባለች። ምን እንዳለች ልንገራችሁ። ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። እንዲህ አለች። ሞቂ ባሏት ፈንታ ልብሷን ተረተረች፣ አጊጪ ባሏት ፈንታ አመድ ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ልቧ ያለው ጆጆ ሽማግሌ ታላቁ እግዚአብሔር ሰው አብርሃም ጋርና ድንኳኗ ውስጥ ነው። ብትራብም የመረጠችው ፍቅር ነው። አበቃ። ድንኳኗ እንደዚህ ነው የምትኖረው። ረሃብ አያስበረግጋትም። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ይህ ዓለም አደራችሁ ትንሿን ቤተክርስቲያን ታፍርሷት።